የጌታ ሰላምና ጸጋ ለሁላችሁ ይሁን። እንዴት ቆይታችኋል? እግዚአብሔር ለዘላለም ይባረክ። የማገለግላችሁ ወንድማችሁ ልዑል ነኝ። እግዚአብሔር የተባረከ ይሁን። ዛሬ በዚህ ቪዲዮ በአንዳንድ ጉዳዮች ላይ እንዲሁ ሀሳብ ለመስጠት ነው ባልተለመደ ሁኔታ የመጣሁት። ቪዲዮዎቹን አከታትዬ ከዚህ በኋላ አሳያችኋለሁ። በዛ ላይ አጠር አጠር ያለ ሀሳቦችን እንሰጣለን። እሱም እንግዲህ ምንድነው ወንድማችን ጳውሎስ ፈቃዱ ያው እንደምታውቁት በወንጌላውያን አብያተ ክርስቲያናት ውስጥ ትልቅ ቦታ ያለው ወንድም ነው። እንግዲህ ሂስ በመስጠት የሕይወት እምነት ስራ በመስራት እናውቀዋለን። እንዲሁ መጽሐፍቶችን ይጽፋል። ግን ከሰሞኑ የተጻፈው የተሰቀለው የሚለው መጽሐፍ በእርግጥ እጄ ገብቷል፣ እያነበብኩት ነው። መጽሐፉ ላይ ሀሳብ መስጠት አልፈልግም፣ ሙሉውን ሀሳብ መጨረስ ስለሚያስፈልግ። ነገር ግን በዚህ ምክንያት አንድ ሁለት ቦታ የተሰጡ ቃለ ምልልሶች አሉ። እዛ ላይ አንዱን ሀሳብ በአንዱ ክፍል ላይ በተሰጡት ሀሳቦች ቆረጥ ያሉ ቪዲዮዎችን እያየን እዛ ላይ ሀሳብ እንሰጣለን። እንግዲህ ከወንድማችን ከአክሊል ጋራ ባደረገው ቃለ መጠይቅ ውስጥ ያነሳቸው አንዳንድ ሀሳቦች አሉ። እነዛ ሀሳቦች እንደ እግዚአብሔር ቃል ሲታዩ መጽሐፍ ቅዱሳዊ መሆናቸው ሲታይ ምን አይነት እንድምታ ይኖራቸዋል የሚሉት ላይ ነው ሀሳብ መስጠት የፈለኩት። እንግዲህ ያው የወንድማችን ተደጋጋሚ ጊዜ በዚህ በኢንተርቪውም ላይ ሲናገር የነበረው እኔ በ16ኛው መቶ ለተነሳው ወይ ደግሞ በ19ኛው መቶ ክፍለ ዘመን በኋላ ለተነሳው ትምህርት ወይ ደግሞ ለነ ሉተር ለነ ካልቪን አይደለም ታማኝነቴ ለቀደመችው ቤተክርስቲያን ነው ብሎ ነገሩናል። እንዲሁም ደግሞ የወንጌላውያን ክርስትና በ14ኛው መቶ ክፍለ ዘመን አልጀመረም። ልክ ነው። የወንጌላውያን ክርስትና በ16ኛው መቶ ክፍለ ዘመን አይደለም የጀመረው። ነገር ግን እነ ሉተርም አልጀመሯትም፣ ከዛም በኋላም ያሉ አባቶች አልጀመሯትም። ስለዚህ በ4ኛው መቶ ክፍለ ዘመንም አይደለም፣ ኤርሊ ፋዘርስም አይደሉም እኮ ቸርችን የጀመሯት የቀደሙት አባቶች። በጳውሎስ አነጋገር የቀደሙት አባቶችም አይደሉም ቤተክርስቲያንን የመሰረቷት። ስለዚህ ወንድማችን ለታማኝነቱን እያሳየ ያለው ለቀደመችው ቤተክርስቲያን ብሎ ሚላት ወይ ደግሞ በአባቶች እነዚህ ከጉባኤያቶቹ ውሳኔ በኋላ ለተፈጠሩት ትምህርቶች እዛ ላይ ታማኝነቱን እንዳለው ነግሮናል። ነገር ግን ታማኝነታችን ለእግዚአብሔር ቃል ነው እንጂ ለመጽሐፍ ቅዱስ ነው እንጂ እነዛስ ውሳኔዎች ሙሉ በሙሉ ፐርፌክት ነበሩ ወይ? የአትናቴዎስም የሃይማኖት መግለጫ የሐዋርያትም የሃይማኖት መግለጫ የሚባሉት የኒቅያ የሃይማኖት መግለጫ በኋላ ላይ ኒቅያ በ12 አንቀጾች ይዞ በኋላም የቆስጠንጥንያን የሃይማኖት መግለጫ ይዞ ወጥቷል። እነዚህ ሁሉ እንከን አልባ ነበሩ ወይ ነው? ውሳኔዎቹ ምንም ሕጸጽ ያልነበራቸው ናቸው ወይ የሚሉት ነገሮች መታሰብ ይኖርበታል። ምክንያቱም ከሐዋርያት የሃይማኖት መግለጫ በስተቀር በሌሎቹ ባሉት መግለጫዎች ውስጥ ጥምቀት የኃጢአት ስርየት ነው ተብሎ ተቀምጧል። ስለዚህ የኃጢአት ስርየት በሚገኝባት በአንዲት ጥምቀት እናምናለን ነው። የኒቅያም ጉባኤ የአትናቴዎስም ጉባኤ የኒቅያም የሃይማኖት መግለጫ ቢሆንም የአትናቴዎስም የሃይማኖት መግለጫ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል ቃል አለው። ስለዚህ ይሄ የአባቶች ውሳኔ ስለሆነ እንቀበለዋለን። ጥምቀትን ለኃጢአት ስርየት ነው የምንወስደው። ስለዚህ ጥያቄው ሌላ ጥያቄ እየወለደ እየመጣ ሚዛኑን የሳተ ነገር ይፈጠራል። ስለ ኤርሊ ፋዘርስ ሲነሳ፣ ስለ ቀደሙት አባቶች ሲነሳ አሪዮስም የቀደመ አባት ነው። በዛም ዘመን የተነሱ ሀሳቦች ሁሉ የተፈጠሩት ሁሉ የቀደሙት አባቶች የሚባሉ ናቸው። ነገር ግን እኛ
በእነዚህ ውሳኔዎች ውስጥ እዛ ጋር የተሰነዘሩት ሀሳቦችን ሁሉ አይደለም የምንወስደው፣ ግን ቤተክርስቲያንን ሲያስቀጥሉ የነበሩ አባቶች ቢያነሷቸው የተስማሙባቸውን ሀሳቦች ናቸው። እነዛ የማይታረሙ ናቸው፣ የማይስተካከሉ ናቸው አይደሉም። የቀደሙ አባቶች ውሳኔዎች እርምት የማይሰጣቸው ናቸው? በፍጹም እርምት የሚሰጣቸው ናቸው። ለምን እርምት የማይሰጠው? ለእግዚአብሔር ቃል ለመጽሐፍ ቅዱስ ብቻ እርምት የማይሰጠው ሂስ የማይነሳበት መጽሐፍ ቅዱስ ብቻ ነው። ስለዚህ የቀደሙት የአባቶች ትምህርት ሂስ ሊነሳበት የሚችል መሆኑን መጀመሪያ ማመን ይኖርብናል። እዚህ ከዚህ ላይ ተነስተን አንዳንድ ሀሳቦችን እናያለን። የመጀመሪያው ሀሳብ ቀጥዬ የማሳያችሁ ቪዲዮ ነው። እዚህ ቪዲዮውን አዳምጠን እንመለስ። የአብና የመንፈስ ቅዱስን ድርሻ በመካድ አይደለም። ኢየሱስ ክርስቶስን እንደ ግል አዳኝ አድርገን መቀበል የግል አዳኝ ማለትስ ምን ማለት ነው? እንዴት ነው ዲፋይን የምታደርጉት? አላቅም። የግል አዳኝ የሚለው ቃል መጽሐፍ ቅዱሳዊ ተርም አይደለም። ስለዚህ ከመጽሐፍ ቅዱስ የተወሰደ አይደለም። ካልተሳሳት ሚሽነሪዎች ያመጡት በእንግሊዝኛ አባባሉ ስላለ እሱን ቀጥታ ተርጉመን ነው እና እኔ አደጋው ነው የሚታየኝ እስካሁንም የፈጠረውን ነገር በማሰብ አውሮፓውያን ወይም ምዕራባውያን በፈረንጅ አፍ ያመጡትን ነው ቀጥታ የወሰድ ነው። እሱ ደግሞ በጣም ግላዊነት የሚንጸባረቅበት ማህበረሰብ ስላላቸው እሱን ነው ቀጥታ ያመጣን የሚመስለኝ። አንደኛ እንደ የሚለው ቃል ራሱ ችግር አለው። ሁለተኛ ግል የሚለው ድነት የግለሰቦች ጉዳይ ብቻ አይደለም። አሁ ሰዎች ለፍርድም የሚቆሙት በእግዚአብሔር ፊት በራሳቸው ጉዳይ ተጠያቂዎች ሆነው ነው። ጌታን ለመከተል ስንወስንም እያንዳንዳችን ለየራሳችን የምንወስነው እንጂ አንዳችን ለሌላኛው የምንወስነው አይደለም። እሱ እንደተጠበቀ ሆኖ ግን መዳን የግል ጉዳይ አይደለም፣ የግለሰብ ጉዳይ አይደለም። ይቅርታ፣ እግዚአብሔር ህዝብን ነው የሚፈልገው። ከዳንን በኋላ ወደ እግዚአብሔር የቃል ኪዳኑ ማህበረሰብ ነው የምንጨመረው። እግዚአብሔር ጉዳዩ ህዝብ ነው። ኤፌሶንን ስናነብ ያንን ህዝብና ይህንን ህዝብ አምጥቶ አይሁድና አሕዛብን አንድ አዲስን ሰው አንድ አዲስን ህዝብ የመፍጠር ጉዳይ ነው፣ አጀንዳ ነው እግዚአብሔር ያለው። የሰዎች መዳን ብቻ ሳይሆን በኃጢአት ምክንያት በሰይጣን ቁጥጥር ስር የሆነውን ይህንን አጽናፈ ዓለሙን በጠቅላላ ክርስቶስ ኢየሱስ ገዢ ሆኖ ሁሉን በክርስቶስ ለመጠቅለል ነው የእግዚአብሔር ሐሳብ። ስለዚህ የግለሰቦች መዳን የወንጌሉ የእግዚአብሔር ስራ አካል ቢሆንም ዋናውና ብቸኛው ነገር ሁሉን የሚጠቀልል አይደለም እና ግል ላይ ወይም ግለሰብ ነገር ላይ በጣም አጽንኦት ስናደርግ እኔ በግሌ እግዚአብሔርን አላመልክም ወይ፣ ቤቴ በግሌ እግዚአብሔርን ማምለክ እችላለሁ፣ ቤተክርስቲያን መሄድ ለምን ያስፈልገኛል፣ በግሌ የሚሉ ነገሮች ቤተክርስቲያንን ሲያሳንሱ ነው የምናየው። በተለያየ መልኩ ሰዎች ለቤተክርስቲያን ያላቸው ስፍራ ሲቀንሳ ያለው እና ምናልባት አንዱ አስተዋጽኦ ይሄ የግል የሚለው ነገር ላይ የምንሰጠው አጽንኦት መጽሐፍ ቅዱስም የሚደግፈው ስላልሆነ አይ ቲንክ ተርሞቻችንን የምንጠቀምበትን ሐረጎች መልካም እንደሰማችሁት ነው ቃለ ምልልሱን። እንግዲህ ወንድማችን አክሊል ይጠይቀዋል። ክርስቶስን የግል አዳኝ አድርጎ መቀበል ያስፈልጋል ወይ፣ እንደዛ አይነት ነገር አለ ወይ የሚል ሐሳብ ያነሳል። የፖል መልስ ምንድነው? አላቅም ነው። ምክንያቱም መጽሐፍ ቅዱሳዊ አይደለም። ስለዚህ ነጮች ያመጡብን ጫና ነው እንጂ መጽሐፍ ቅዱሳዊ አይደለም የሚል እንትን ነው። እንግዲህ ቢሆን ጥሩ ነበር፣ መጽሐፍ ቅዱስ የማይናገር ቢሆን በዚህ ጉዳይ ጥሩ ነበር። ጌታን የግል አዳኝ አድርጎ መቀበል መጽሐፍ ቅዱሳዊ አይደለም ወይ ነው መጀመሪያ። ስለዚህ ጌታን የግል አዳኝ እንደ ግል አዳኝ አድርገህ ተቀበል ማለት አንድ ሰው ግለኝነት ይሰማዋል ወይ? ህብረትን እንዲጠራ ያደርገዋል ወይ? የማህበር ስብስቦችን፣ የማህበር አንድነቶችን፣ የአምልኮን የትኛውንም በማህበር ውስጥ ያሉ አንድ መንፈሳዊ ክንውኖችን እንዳያደርግ ይከለክለዋል ወይ? ይሄስ መጽሐፍ ቅዱሳዊ አይደለም ወይ ነው በመጀመሪያ። አንድ ሰው ጌታን የግል አዳኝ አድርገህ ተቀበል፣ ሰው ጌታን በግሉ መቀበል የለበትም መስማት መጽሐፍ ቅዱሳዊ ነው? መርዳት የሚኖርብን ነገር ምንድን ነው? እና በቤተሰብ ነው እንደ ጌታ የምንቀበለው? ኑ ሲናናና ኑ ሰብሰብ በሉ አንዴ ጌታን እንቀበላለን ብለን ሰብስበ ነው እንደ ጌታ የምንቀበለው? በቤተሰብ ነው እንደ ጌታ የምንቀበለው? በማህበር ነው እንደ ጌታ የምንቀበለው? በአካባቢ ነው እንደ ጌታ የምንቀበለው? ጌታንማ በግል ነው የምንቀበለው። ጌታን በግል እንቀበላለን፣ በማህበር እናመልካለን። ጌታን በግላችን እንቀበላለን፣
በማህበር እንዘምራለን፣ በማህበር እንጸልያለን፣ በማህበር እናመልካለን። በማህበር ሆነን በጋራ ሆነን በአንድነት ሆነን መንፈሳዊ ክንውኖችን እናደርጋለን እንጂ ጌታ የግል አዳኝ ነው አይደለም የተባለው። አንተ ስትቀበል ጌታ ስለ ኃጢአቴ ሞቶልኛል ብለህ በግልህ አምነህ ተቀበል ነው እየተባለ ያለ። ይሄ መጽሐፍ ቅዱሳዊ አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ስናነብ ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አይደለም ወይ የሚለው ስንል ጌታን መቀበል ማለት አንድ ሰው በአንድ አካባቢ ውስጥ ያሉ ሰዎች አይ ኢየሱስን የግል አዳኝ ማለት አዳኝ አድርጌ አልቀበልም ብለው ሊገፉ ይችላሉ። አንተ ግን አይ ኢየሱስ አዳኜ ነው ብለህ አምነህ ተቀበል ነው እንጂ በማህበር አይደለም። እና ታዲያ እንደሌላው እምነት በቤተሰብ እምነታችን ያስቀጥል የአያቴ ቅድመ አያቴ እያልን እንሂድ። ስለዚህ ጌታን የግል አዳኝ አድርገህ ተቀበል። በመሰረቱ ጌታን መቀበል ማለት ምን ማለት ነው? እጅ አንስቶ ከዛሬ ቀን ጀምሮ ተቀብያለሁ እንደዚህ ብያለሁ ብለን አሁን ቸርች ውስጥ እንደምናደርገው አይነት ልማድ እንደዛ ነው እንደ ጌታን መቀበል ማለት አይደለም። ጌታን መቀበል ማለት ትምህርቱን መቀበል ነው እኮ። ጌታን መቀበል ማለት የጌታን ትምህርት መቀበል ነው። የወንጌልን ትምህርት መቀበል ነው። የወንጌልን እውነት መቀበል ነው። እና የወንጌል ምክንያቱም ማንም ወደ እናንተ ቢመጣ የክርስቶስን ትምህርት ባያመጣ ግን አትቀበሉት ተብሏል አይደለም ሁለተኛ ዮሐንስ ላይ። ስለዚህ አንድን ሰው የምንቀበለው ትምህርት ይዞ ሲመጣ ነው። ምን? የክርስቶስን ትምህርት ይዞ ሲመጣ ነው። የክርስቶስ ትምህርት ምንድን ነው? ክርስቶስ ብቸኛ የዓለም አዳኝና አሳራቂ መሆኑን ሰዎች አምነው እንዲቀበሉ ማድረግ ነው። ስለዚህ ጌታን መቀበል ማለት ትምህርት ነው የምትቀበለው እኮ ትምህርት ነው የምትቀበለው እንጂ ምናልባትም እኛ እንደለመድነው አይምሯችን ውስጥ የሚመላለሰው እንደ ልማዳችን የሆነ ነገር ማመንና የሆነ ነገር መቀበል አይደለም። ጌታ መቀበል ማለት ትምህርት መቀበል እና ትምህርትን በማን የምትቀበለው? በግልህ ነው ትምህርት የምትቀበለው። በግል ኢየሱስ ስለ ኃጢአቴ ሞቶልኛል ብለህ በግልህ ነው የምታምነው። በግልህ ካመንክ በኋላ በጋራ ትዘምራለህ። እንዳውም ጌታ የግል አዳኝ አይደለም የሚል ሐሳብ ሰንዝሯል ወንድማችን። ይሄ ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም። ሐዋርያው ጳውሎስ ለሮሜ አማኞች ምን ይላል? ለሮሜ ቅዱሳን ምዕራፍ 5 ቁጥር 17 ላይ በአንዱ በደል ሞት በአንዱም በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ የሚቀበሉ ናቸው። ስለዚህ ስትቀበል ደግሞ አንተ በግልህ ነው አሚን ብለህ ነው ተቀበለ የምትወስደው። ስለዚህ ጌታን መቀበል ማለት የሆነ ፈረንጆች ወይ ደግሞ የውጭ ሰዎች ያመጡት የሆነ ጫና ባዕድ ነገር ባዕድ አስተሳሰብ ሳይሆን መጽሐፍ ቅዱሳዊ ነው። ክርስቶስ ኢየሱስ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ካለ በኋላ ሐዋርያው ምን ይላል? ከኃጢአተኞችም ዋና እኔ ነኝ። አይታል አሁን ስለ ኢየሱስ ወንጌል ሲሰበክ እኔ ነኝ ኃጢአተኛ፣ እኔ ኃጢአተኛ ነኝ ብሎ ሰው ወደዚህ እውነት ይመጣል። ኃጢአተኛ ነኝ ብሎ ኃጢአቱን አምኖ ወደዚህ ሲመጣ ጌታውን ይቀበላል። ስለ ኃጢአቴ ነው የሞተልኝ ብሎ ይሄ ሰው ማወጅ አለበት፣ መናገር አለበት። ምን ብሎ? ስለ ኃጢአቴ ሞቶልኛል። ስለዚህ ጌታን በግላችን ነው የምናምነው። ሰው ጌታን በግሉ ነው የሚያምነው። ጌታን በግላችን ነው የምንቀበለው። በግላችን ካመን በኋላ እኔ፣ አንተ፣ አንቺ፣ እኛ ሁላችን በየግላችን ካመን በኋላ በየግላችን ከዳን በኋላ አብረን በጋራ መተን የጌታን ራት እንካፈላለን። አብረን በጋራ መተን እንዘምራለን። አብረን በጋራ መተን እንጸልያለን። አብረን በጋራ መተን ጸጋን እንከፋፈላለን እንጂ ጌታን የምንቀበለው በግላችን ነው። ጌታ የግል አዳኝ ነው እንጂ በማህበር አይደለም። በማህበር አይደለም፣ በሆነ በአዋጅ አይደለም፣ በቀበሌ አይደለም ጌታ የምንቀበለው፣ በአካባቢ አይደለም ጌታ የምንቀበለው። ስለዚህ ልዩ ነገርን ለመፍጠር ታስቦ ወይ ደግሞ የተለየ መለኮታዊ መገለጥ እንደተቀበለ ሰው አስቦ መሰረታዊ ትምህርቶችን መናድና ማፍረስ የለበትም።
እንግዲህ ምናልባት ወንድማችን ትንሽ በኦርቶዶክሳውያን አስተሳሰብ የተማረከ ይመስላል። ስለዚህ ይሄ የኦርቶዶክሳውያን አስተሳሰብ ይሄ ሉተራውያን ያመጡብን ነው፣ የግል አዳኝ የሚባል የለም፣ በግል ጌታ መቀበል የሚባል የለም፣ በጋራ ነው የምናምነው፣ በጋራ ነው የምንለው፣ በጋራ የሚሉት ሀሳቦች በኦርቶዶክሳውያን ሀሳብ ትምህርቶች ውስጥ ዋናና እንደ ዋና አሳሰብ ተይዘው የሚቀነቀኑ ናቸው እና በእነዚህ ሀሳቦች የተሳበ ይመስላል ወንድማችን። ነገር ግን እነዚህ ሀሳቦችን ቆም ብሎ እንደ እግዚአብሔር ቃል ፈትሾ ማየትና ማጥናት የሚገባ ነገር ነው የሚለውን ሀሳብ በዚህ ላይ እናሳለን። ቀጣዩን ምስል ደግሞ አይተን እንመለስ። ጸጋ ይብዛላችሁ። እዚሁ ቻፕተር ላይ ስለ ጌታ ኢየሱስ ወደ ሲኦል መውረድ እና ለመውረድ አውርተሃል። ጌታ ኢየሱስ ክርስቶስ እንግዲህ 3 ቀን በዛ እንዳሳለፈ መጽሐፍ ይነግረናል። በሲኦል ወርዶ አንተ ስታስቀምጥ ደምደም ያስቀመጥከው አልተሰቃየም። ጌታችን ኢየሱስ ክርስቶስ ሲኦል ገብቶ የተሰቃየው ስቃይ የለም፣ መስቀል ላይ ያለውን ስቃይ ሁሉ ጨርሷል የሚል አስቀምጠሃል። ይሄንን አንደኛው እንግዲህ ከሐዋርያት ትምህርት ከመጽሐፍ ቅዱስ አዛምደህ አንድ ነገረን። ሁለተኛ በዚህ ጉዳይ ብዙ ስተት ተብለው የሚፈረጁ ሰዎች የሚያነሷቸው አርጊውመንቶች ስላሉ ለሱ ምላሽ የሚሆን ነገር አጠቃላይ ነገር። ወደ ጌታ ኢየሱስ በሲኦል መውረድ ጉዳይ ላይ በእኔ እይታ 2 ስተቶችን ነው የማየው። አንደኛ ወደ ሲኦል መውረዱን የመካድ ወይም ያለመቀበል ነገር ነው የማየው። ቅርብ ጊዜ አንድ ቤተክርስቲያን ለማገልገል ሲሄድ የእምነት መግለጫው ይነገር ነበር። እዛ ላይ በተሰቃየ በሞተ ከዛ በ3ኛው ቀን በተነሳ ነው የሚለው፣ ወደ ሲኦል ወረደ የሚል የለም። ዛሬ ማለዳ አንድ መጽሐፍ ሰሞኑን ገዝቼ ነበርና የእምነት መግለጫው መጨረሻ ላይ ያለ ስገልጠው ወደ ሲኦል ወረደ የሚለው የለውም። የሐዋርያት የእምነት መግለጫ የሐዋርያት የእምነት መግለጫ ግን ወደ ሲኦል ወረደ የሚል አለው። ስለዚህ የነባር የእምነት መግለጫዎችን እንዳሻን ኤዲት የማድረግ መብት፣ የሆኑ ቃላትን የሆኑ ሀሳቦችን የማውጣትና የማስገባት መብት አልተሰጠንም። የሐዋርያት የእምነት መግለጫ ብቻ ሳይሆን የአትናቴዎስ የእምነት መግለጫም ይህንን ይናገራሉ፣ ወደ ሲኦል መውረዱን። ይህ ብቻ ሳይሆን መጽሐፍ ቅዱስ ላይ የቀረቡ አንዳንድ ሀሳቦች አሉ። በእርግጥ አብዛኞቹ ለትርጓሜ አስቸጋሪ ናቸው። የትርጓሜ አማራጮች አሏቸው። ግን የጥንት ቤተክርስቲያን ታመን የነበረው እነዛን ክርስቶስ ኢየሱስ ወደ ሲኦል የወረደ ስለመሆኑ ከማስረዳት ጋር ነው። ሰው ሲሞት ወደ ሲኦል ይወርዳል ብለን ክርስቶስ ኢየሱስ ከሞተ በኋላ ግን ወደ ሲኦል ማለትም ወደ ሙታን መናኸሪያ አልወረደም ማለት የእሱ ሞት የተለየ አይነት መሆኑን እንጂ በትክክል ሰው በመሆን ሰዎች ሲሞቱ የሚሆኑትን እንደሆነ ማመን እንደሚጠበቅብን ግምት ውስጥ የከተተ አመለካከት አይደለም። ስለዚህ አንደኛው የማየው ወደ ሲኦል መውረዱን ለመረዳት ሰዎች ሲቸገሩ ያለው መታረም ያለበት ይመስለኛል። የምንታረመው የጥንቷ ቤተክርስቲያን ከምታምነው ጋር በእምነት መግለጫዎች ካስቀመጠችው ጋር ነው። ሌላኛው ችግር ደግሞ ክርስቶስ ኢየሱስ ወደ ሲኦል ከወረደ በኋላ እንደተሰቃየ የሚያስቡ ሰዎች አሉ። በተለይ ይሄ ካልተሳሳትኩ የብልጽግና ወንጌል ወይም የዘመኑ የእምነት እንቅስቃሴ እንግዲህ እንደሰማችሁት ነው። እንግዲህ በዚህ ጋም ፖል እያለን ያለው ምንድን ነው? 2 ነገር ነው እንግዲህ። አንደኛ ይሄ ሲኦልና ገሃነመ እሳት የሚባለው ነገር የተለያዩ ሀሳቦች እንደሆኑ፣ ስለዚህ ጻድቃንም ኃጥአንም ሲሞቱ ወደ ሲኦል ገብተው ሲኦል እንደሚቆዩ እኔ አሁን ይሄንን እንዲህ አይነቱ ነገር ለመቀበል ያስቸግረኛል። ምክንያቱም በየትኛውም እስካሁን ድረስ ባለው አንድም አባት ይሄ የምስራቅ ኦርቶዶክሳውያን የነገረ መለኮት አስተምሮ እነዚህ ነገሮች ላይ ያጠነጥናሉ። ከዛም ደግሞ ከፍ ሲል በኦርቶዶክስ ቤተ እምነት ውስጥ እነዚህ ነገሮች አሉ። ሲኦል ጊዜያዊ መቆያ ነው፣ ገሃነመ እሳት ደግሞ ዘላለማዊ መጥፊያ ነው የሚል ትምህርት አለ። በዛ ይሄ ይቀነቀናል። ያንን መልክ ቀይሮ ወደዚህ ይዞ መምጣት አስፈላጊ አይደለም። በእርግጥ ይሄ ሜዳው ማንም የሚናገርበት ነው። ማንም ምሁር ሆኖ ማንም ሊቅ ሆኖ ማንም የተማረ ሆኖ የሚመጣበት ነው። ይሄ ሜዳ እንደምታውቁት ሃይባ የሚል የለም፣ የሚቆጣ የለም። ሁሉም የየራሱን ሀሳብ ይዞ ስለሚያቀነቅን እንደ ልብ ለመናገር እና ለማውራት ይመቻል። ነገር ግን ሲኦል ጊዜያዊ መኖሪያ፣ ገሃነመ እሳት ደግሞ
ቆይቶ ማለት ወደፊት ደግሞ ረጅም ጊዜ ወይ ደግሞ ከመጨረሻው ፍርድ በኋላ መግቢያ እንደሆነ እኛ ኦርቶዶክስ ውስጥ በነበርንበት በምናገለግልበት በምናስተምርበት ጊዜ ስናስተምረው ስንለው የነበረ ነገር ነው። ግን ትክክል ነው ወይ መጽሐፍ ቅዱሳዊ መሰረት አለ ወይ ስንል ትክክል አይደለም። ስለዚህ ይሄ ሲኦል ጊዜያዊ መኖሪያ ከዛ ደግሞ አለ እኮ ሌላው ደግሞ ገነት ጊዜያዊ መኖሪያ ነው የሚልም ደግሞ ይህንን ተከትሎ ይዞ ይመጣል። ስለዚህ ገነት ሲኦል የጻድቃንም የኃጥአንም ጊዜያዊ መኖሪያ ብላችሁ አናገር መጽሐፍ ቅዱስ የራሱን የሆነ ሰፊ ማብራሪያ ባልሰጠበት ነገር ላይ የራስን ሀሳብ አምጥቶ የተለጠጠ ትርጉም መስጠት ሌላ ስህተት ይፈጥራል። ሌላ ስህተት የሚፈጥር ነገር ግን ከዚሁ ጋር በተያያዘ ወንድማችን እንዳቀረበለት ኢየሱስ ክርስቶስ ወደ ሲኦል ወርዷል የሚለውን ሀሳብ በተመለከተ ፖል ምንድን ያለን? አዎ ኢየሱስ ወደ ሲኦል ወርዷል ግን አልተሰቃየም። ስለዚህ ወደ ሲኦል ወርዷል፣ በሲኦል ውስጥ ግን አልተሰቃየም፣ በሲኦል ውስጥ ግን አልተቀጣም የሚል ሀሳብ ልክ ነው። ኢየሱስ ወደ ሲኦል ወርዷል፣ ልክ ነው። በሲኦል አልተሰቃየም፣ እውነት ነው። በሲኦል ውስጥ አልተቀጣም፣ እውነት ነው። ለምን? ሲኦል የሰይጣን መቀጫ ነው እንጂ ሰይጣን ነው በሲኦል የሚቀጣው እንጂ ክርስቶስ አይደለም። ኢየሱስ በሲኦል አይቀጣም። ነገር ግን እነዚህ ሁለቱን ሀሳቦች የሚውላቸው ምንድነው? ስለ ሲኦል ያለን ትርጉም ነው። መጽሐፍ ቅዱስ እዚህ ጋም እሱም ሲናገር እንደሰማ ነው ሲኦል በጊዜያዊነት ያሳየው ምንድነው? በእስራኤል መካከል ካለው ከተለመደው አኗኗር ጋር ተያይዞ ጌታ ትምህርት ሰጠበት። ያንን የሰማያዊውን ለማመልከት እንደተባለ ሁሉ ልክ እንደዛ ነው። ግን ሲኦል ይሄ ብቻ አይደለም። ሲኦል ሰማይን ብቻ ነው። ሲኦል መቃብር ነው። መቃብር ነው ሲኦል። ለምሳሌ በሐዋርያት የእምነት መግለጫ ውስጥ ወደ ሲኦል በወረደ ተብሏል። ወደ ሲኦል መውረድ ማለት ምን ማለት ነው? እዛ አሁን እኛ ሲኦል ብለን በምናስበው ወይ ደግሞ ጊዜያዊ የሆነ መጠለያ ነው፣ እንደዛ ነው። ሲኦል አይደለም። ኢየሱስ ወደ ሲኦል ወርዷል ማለት ወደ መቃብር ወርዷል ማለት ነው። ወደ መቃብር ገብቶ ነበረ ማለት ነው። ስለዚህ ሲኦል ተብሎ የተገለጠው መቃብርን ለማመልከት ነው እንጂ አሁን ወንድማችን ሲናገር እንደነበረው አንዳንዶቻችንም እንደምናስበው እዛ መቃጠያ ቦታ፣ መከራ መቀበያ ቦታ፣ ዋጋ መክፈያ ቦታ አይደለም። ስለዚህ መቃብር ማን ነው? ሲኦል ኢየሱስ ወደ ሲኦል ወርዷል ማለት ኃጢአተኞች ወደሚወርዱበት የመቀጫ ስፍራ ሄደዋል ማለት ሳይሆን ኢየሱስ ወደ መቃብር ገብተዋል ማለት ነው። ስለዚህ በመቃብር ነው፣ መቃብርን ለመግለጥ ነው ኢየሱስ ወደ ሲኦል ወርዷል። ምክንያቱም እኮ በዛ ሄዶ ለሙታንም ወንጌልን ሰበከላቸው ይላል። ስለዚህ ሌላ ትርጉሞችን ይዞ እንዳይመጣ ኢየሱስ ልክ ነው ወደ መቃብር ወርዷል። ማነው ወደ ሲኦል ወርዷል? ሲኦል ግን መቃብርን ለማመልከት እንጂ ሲኦልን መቀጫ ስፍራን ያንን ለማመልከት እንዳልሆነ ለማሳወቅ ነው። የጌታ ጸጋ ይብዛላችሁ። እስኪ ደግሞ ችኛዋን ቀጣዩን ቪዲዮ እንስማትና እዛችም ላይ ጥቂት እዚህ መጽሐፍ ውስጥ ያልተለመደ የነካው አንድ ነገር አለ። አምላኬ አምላኬ ስለምን ተውከኝ በሚለው ላይ ሲሆን ይሄ መተው ወይም ደግሞ መስቀሉ የስሉስ አምላክ ሙሉ ለሙሉ ተሳትፎ አብሮነት ተሳትፎ እንዳለበት የገለጽክበት መንገድ ብታስረዳን። መተው የሚለው ብናምን ምን ጉዳት አለው? አባባት ኃጢአት ስለሆነ ክርስቶስን ከኃጢአት ጋር መተባበር ስላልቻለ ትቶታል የሚል ትምህርት አለ እዛ ላይ።
መስቀል ላይ አምላኬ አምላኬ ለምን ተውከኝ ያለው ብትወድ እቺ ጽዋ ከኔ ትለፍ የሚያለው እግዚአብሔር ራሱ እግዚአብሔር ስለሆነ ኢየሱስ ኃጢአት መሆን ስለማይችል ኔቸሩ ስላልሆነ ያንን ተኗል። ከዛ ስቃይ የተነሳ ደግሞ አምላኬ አምላኬ ለምን ተውከኝ የሚለውን የጣር ድምፅ ወይም ጩኸት ሰምቷል እና ቢተው መተው የሚለው ምን ጉዳት አለው? ወይ ደግሞ ሰው የመሆን ኤክስፔሪንስ በመሆኑ የተገለጸ እንደሆነ አስፍራል እና እሱን ደግሞ በማመን የስሉስ አምላክ ሙሉ ስራ ላይ እንዳለ መረዳት ፋይዳውስ ምንድን ነው? ከስተትስ እንዴት ነው የሚጠብቀው? በመጀመሪያ ደረጃ አንድን ነገር ስናምን ምን ጥቅም አለው ምን ጉዳት አለው የሚለውን በማስቀደም አይደለም፣ እውነቱ የቱ ነው የሚለው ነው። ስለዚህ ለእኔ የክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ በመስቀል ላይ መጮህ ጉዳትና ጥቅሙን በማስቀደም አይደለም የምንጀምረው። እውነቱ የቱ ነው? እውነቱ የቱ እንደሆነ መጽሐፍ ቅዱስ ይነግረናል፣ የቤተክርስቲያን አባቶች ይነግሩናል። ስለዚህ እውነቱ ምንድን ነው? ጌታችን ኢየሱስ ክርስቶስ እንደ ሰው በዛ አይነት ስቃይና ጭንቅ በሚያልፍበት ጊዜ ሰዋዊ ኤክስፒሪየንስ ሰዋዊ ተመክሮ እንደነበረው ነው። ከመዝሙር 22 የተወሰደ ክፍል እንደሆነ እናውቃለን። አምላኬ አምላኬ ለምን ተውከኝ። ለምን ከመዝሙር 22 ተወሰደ አለን? አንደኛ ጌታችን ኢየሱስ ክርስቶስ በሚጸልይበት ስፍራ ሁሉ በሌሎች ስፍራዎች አምላኬ ብሎ ጸልዮ አያውቅም። እዛው መስቀል ላይም ራሱ ከአንዴም ሁለቴ አባቴ ብሎ ነው የጸለየው። የሚያደርጉትን አያውቁምና ይቅር በላቸው አባቴ ብሎ ሲጸልይና አባቴ መንፈሴን ለእጅ አደራ አሳልፌ እሰጣለሁ ሲል፣ ስለዚህ ሌሎች ቦታዎችም አባቴ ነው ብሎ የሚጸልየው፣ እዛ ቦታ ግን አምላኬ በማለቱ መዝሙር 22 እንደወሰደ ግልጽ ነው። መዝሙር 22 ስንመለከት እግዚአብሔር ዳዊትን ትቶት ነበር ወይ ብለን ስንጠይቅ አልተወውም። በእርግጥ ዳዊት እንደጠበቀው ከመከራው አልታደገውም። ከመከራው ፈጥኖ ስላልታደገው ጣልቃ ገብቶ ስላልገላገለው እግዚአብሔር ጣልቃ ገብ ገላጋይ ነው ብለን እንደምናስበው ስላልመጣለት ዳዊት በእግዚአብሔር የተተወ መሰለውና ለምን ተውከኝ አለ። መጨረሻ ግን እግዚአብሔር በችግር ውስጥ አሳልፎ እንደታደገው ምስጋና ያቀርባል። ጌታችን ኢየሱስ ክርስቶስም በመስቀል ላይ ሆኖ እንደዛ እየተሰቃየ አፌን ሳቅ ሞልቶታል እንዴ ዝም እላለሁ እያለ እንዲዘምር መቼም አንጠብቅም። ስለዚህ እግዚአብሔር በመከራ ውስጥ ስለተወው፣ በሞት ውስጥ ስለተወው፣ በችግር ውስጥ ስለተወው የእግዚአብሔር ፈቃድ ያችን ጽዋ እንዲጠጣት በመሆኑ ምክንያት በዛ ሁኔታ ውስጥ የሚያልፍ ሰው የሚያቀርበውን ጸሎት፣ የሚያቀርበውን ልመና፣ የሚያቀርበውን በእግዚአብሔር ላይ የመታመን ስሜት ነው ጌታችን ኢየሱስ ክርስቶስ የገለጸው። ይህንን እውነቱን ከፈለግን በኋላ ግን ኦኬ እንደዚህ ቢሆን ምን ይሆናል ብለን ቀጥለን ልናመጣው እንችላለን። በአብና በወልድ መካከል መቷቷው እንደነበር የምናስገባ ከሆነ በስላሴ አስተምሮ ላይ ስንጥቅ ነው የምንጨምረው። እሺ ይህንንም አሁን የሰማነው ቪዲዮ መልእክት ምንድን ነው? መልእክቱ ኢየሱስ በመስቀል ላይ ተተወ ማለት መከራን ሲቀበል ዝም አለው ማለት ነው። ልክ ነው። አንዱ የትርጉም መንገድ ብቸኛው አይደለም፣ ግን አንዱ የትርጉም መንገድ ይሆናል። ኢየሱስ መከራውን እንዳይቀበል ጸልዮ ነበረ፣ ግን ይህንን ጸሎት አልሰማም። አባቱ አልሰማውም ጸሎቱን። ስለዚህ ተቀበለ፣ ለመከራ አሳልፎ ሰጥቶታል። ይሄ ብቻ ነው ወይ ስንል ኢየሱስ ክርስቶስ መስቀል ላይ የወጣው ኃጢአትን ተሸክሞ ነው። ልብ አድርጉ። አንድም ቦታ ኢየሱስ በቆየበት በአገልግሎት ዘመኑ የቆየበት 3 ዓመት ውስጥ አንድም ቦታ እግዚአብሔርን አምላኬ ብሎ ሲጠራ እናየው። አባቴ 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 ሲል ነው የምናየው። ለመጀመሪያ ጊዜ መስቀል ላይ ነው አምላኬ አምላኬ ለምን ተውከኝ የሚለውን ቃል የሰማነው ለመጀመሪያ መስቀል ላይ ነው። ለምንድን ነው ኢየሱስ መስቀል ላይ 3 ዓመት ሙሉ በአንድም ስፍራ በአገልግሎቱ እግዚአብሔርን አምላኬ ሳይል ቆይቶ ለምንድን ነው አሁን መስቀል ላይ አምላኬ ያለው ብለን መጠየቅ አለብን። ኢየሱስ ክርስቶስ የኛን ስጋ ነስቶ የኛን ባህሪ ለብሶ ምድር ላይ መምጣቱ አንዱ ራሱን ባሪያ አድርጎ ራሱን አዋርዶ የተገለጠበት መንገድ ነው። ልክ ነው። ግን ኢየሱስ መቼ ነው ኃጢአት የሆነው ስል ግን ሲወለድ አይደለም፣ ሲጠመቅም አይደለም። አንዳንዶች እንደሚሉት ኢየሱስ ከውልደቱ እስከ መስቀል ባለው ዘመን ቅዱሱ የእግዚአብሔር ልጅ ነው። ምንም የኃጢአት እንከንና የኃጢአት ባህሪ አልነበረበትም።
እሱ ኃጢአትን አያውቅም። እሱ በግብር ኃጢአትን አልሰራም። በሐሳብ ኃጢአትን አያውቅም። በንግግርም ጭምር እግዚአብሔርን ያልበደለ ኃጢአት ያልሰራ ንጹሕ ቅዱስ ነው። መስቀል ላይ ግን ምንድን ነው የሆነው? መስቀል ላይ ኢየሱስ ሲወጣ ሰዎችን ወክሎ ስለሆነ የወጣው። ምን አይነት ኃጢአተኛ ሰዎችን ወክሎ ስለሆነ የወጣው? ኢሳይያስ 53 ላይ እንደተመዘገበው የሰዎችን ኃጢአት ሁሉ ሰብስበው ስለሆነ ኢየሱስ ክርስቶስ መስቀል ላይ የወጣው ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ ሰጠው እንደተባለው ሮሜ 8:32 ላይ ኢየሱስ ክርስቶስ አባቱ አሳልፎ ሰጠው፣ ስለ ሁላችን ምድር አሳልፎ ሰጠው። ስለ ኢየሱስ መስተዋል ያለብን ለምሳሌ ኢየሱስ ክርስቶስ በመለኮታዊ ባህሪው ከሥላሴ የተለየ አካል አይደለም፣ የተለየ አይደለም። አብ፣ ወልድ፣ መንፈስ ቅዱስ ሦስቱ ስም አንድ አምላክ ነው። መለኮታዊ ባህሪ መለኮታዊ ማንነቱ ቀዳማዊ ነው። ከአብ በመለኮትነትን በተመለከተ አብ ኢየሱስ ያልነበረበት ጊዜ አብ ኖሮ ነበረ አይባልም። አብ በነበረበት ዘመን ሁሉ ወልድ ነበረ፣ ወልድ በነበረበት ዘመን ሁሉ መንፈስ ቅዱስ ነበረ። በምን? በመለኮት። በምን? በእግዚአብሔርነት። አሁን ግን እዚህ ጋር የሚወራው ስለ ሰውነት ነው። ሰውነትን በተመለከተ ግን በሰውነቱ ስለተቀበለው መከራ በተመለከተ ግን ኢየሱስ ክርስቶስ በአብ የተተወ ነው፣ በአብ የተቀጣ ነው፣ የተፈረደበት ነው። የዓለምን ኃጢአት ተሸክሞ መስቀል ላይ ስለወጣ እግዚአብሔር መስቀል ላይ እያየ የነበረው አንድ ኃጢአተኛ ማንነት እንደነበረ መስተዋል አለበት። ይህንን ምንም ያለመሸማቀቅና ያለንትን ማሰብ አለበት። ለምን? ኃጢአታችንን በስጋው ተሸከመ ነው የሚለው። ስለዚህ ኃጢአታችንን በስጋው ተሸክሞ ነው የወጣው። ስለዚህ መለኮት በስጋ ተገረፈ፣ መለኮት በስጋ ተሰቀለ፣ መለኮት በስጋ መከራን ተቀበለ አይደለ ምንለው? እንደዛ ነው። ማን ነው የተገረፈው? መለኮት በስጋ። ማን ነው የሞተው? መለኮት በስጋ። ማን ነው መከራን ያየው? መለኮት በስጋ። ስለዚህ አሁን ስለምን እያወራን? ስለ መለኮታዊ ባህሪ ማንነት ሳይሆን መለኮት የራሱ ገንዘብ አድርጎ ስለተዋሃደው ስጋ እያወራን ነው። ይሄ ስጋ በተመለከተ መስቀል ላይ እኛ በሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ተብሎ ተጽፏል። ስለ ኢየሱስ ስለኛ ኃጢአት ሆኖ ነው መስቀል ላይ የወጣው። ይሄ እንዴት ይዘነጋል? በዚህ ምክንያት በአብ የተተወን ነበረ ማለት እኮ ሄረሲ አይደለም። አባቱ ትቶት ነበረ ማለት ስህተት እኮ አይደለም። ለምን? ኢየሱስ ክርስቶስ ኃጢአት ሆነ ማለት ካልሰቀጥጠን አብ ትቶት ነበረ ማለት የሚሰቀጥጠን ነገር የለም። ስላሳዊ ባህሪንና ትምህርትንም የሚያፋልስ አይደለም። ይህንን በጣም መገንዘብ ያስፈልጋል። ለምን? የክርስቶስ መስቀል የመዳን ቁንጮ ነው። የክርስቶስ መስቀል ሰው ክርስቶስ ላይ ከሳተ ሁሉ ነገር ላይ ይስታል። በነገራችን ላይ ስላሴ የስላሴ ዶክትሪን ሰው የሚያጠናው አሁን ይህን የምሰማው አብዛኞቻችን ነገረ ስላሴ ተምረን ጨርሰ ነው ጌታን የተቀበለው እንደዛ ሄዳን ነው። ዶክትሪን ትምህርት እኮ ለዳነ ሰው የሚሰጥ ትምህርት ነው። የዳኑ ሰዎች እምነታቸውን እንዲያውቁ ነው ስለ ስላሴም የሚሰጠው እንጂ ሰው ነገረ ስላሴን አጥንቶ ነው እንደሚድነው። ነገረ ስጋዊን አጥንቶ ነው እንደሚድነው። ነገረ መንፈስ ቅዱስን አጥንቶ ነው እንደሚድነው አይደለም። ትምህርተ ስላሴ የቤተ ክርስቲያን መሰረት ነው። ምንም ጥያቄ የለውም። የቤተ ክርስቲያን መሰረት ነው። ሰው መማር አለበት። አዎ መማር አለበት። ግን እንኳን ተራው ማለት እንኳን ዝም ብሎ አማኙ ቀርቶ አገልጋይ ነኝ የሚል ሰው ነገረ ስላሴ አልገባኝም ይላል። ትምህርተ ስላሴ አልገባ ሁሉ እየዘለለው ነው የሚሄደው እና ይሄ ሰው ስለ ስላሴ ስላልገባው አልዳነም። ስለ ትምህርተ ስላሴ ስላላወቀ አልዳነም። መዳን ማለት በትምህርተ ስላሴ ነው እንዴ ሰው የሚድነው? አይደለም።
ይሄንንስ እንድናቅ ግዴታ ነው አይደለም? ማወቅ ያለብን ማን ነው? ኢየሱስን ስታቅ በነገራችን ላይ አብም ወልድም መንፈስ ቅዱስም በትክክል የሚብራራል ኢየሱስን ስታቅ ነው። አንተንና የላከውን ያውቁ ዘንድ የዘላለም ሕይወትን አጣል። ኢየሱስን ማወቅ አብንም ወልድንም መንፈስ ቅዱስን ማወቅ ነው። ሰው የሚማረው ኢየሱስን ነው። ኢየሱስን ሲማር አብም ወልድም መንፈስ ቅዱስም ይገባዋል። ስለዚህ በአገልጋይ ደረጃ የማይሰጠን ትምህርት ህዝብ ላይ አማኙ ላይ አምጥቶ ይህንን ካላወቀ እንደዚህ ይሆናል፣ ይህንን ካላወቀ እንደዚህ ይሆናል፣ ይህን ካላወቀ እንደዚህ ይሆናል ማለት ለመዳን ያለንን ትኩረት ምን ያህል አናሳ ግንዛቤ እንዳለን ስለመዳን የሚያሳይ ነው። እዚህ ኢየሱስ ክርስቶስ በአብ ተትቶ ነበር። አዎ ይህንን መቀበል ይከብዳል። ለምን ይከብዳል? አይከብድም። ስለዚህ ከነዚህ ነገሮች ጋር አያይዘን ልናጤነው ልናስተውለው የሚገባ ነገር ነው ብዬ ነው የማስበው። ጌታ ጸጋ ይብዛላችሁ። የመጨረሻዋን ቪዲዮ ደግሞ አይተናት እንምጣና እዛችም ላይ እንዲሁ አጠር ያለች ሀሳብ እንሰጣለን። የመጀመሪያውን ለመናገር ኦፍኮርስ የክርስቶስ መስቀል ዋናው ነገራችን ነው። ከመዳናችን ጋር ስናስተያይ ምን ያህል እንደ ክርስቶስ ለኛ ዋጋ እንደከፈለ እግዚአብሔር ምን ያህል ሊያድነን እንደወደደ የምናየው በመስቀሉ ነው። መስቀሉ ዋና ነገር ነው። መስቀሉ ግን ብቸኛ ነገር አይደለም። ከውልደቱ ነው የሚጀምረው። ስለ ክርስቶስ ስንናገር አንደኛ ውርደቱን ስናወራ ስለኛ መዋረዱን መስቀሉ ብቻ አይደለም። ሰው መሆን በራሱ ትልቅ ውርደት ነው። ለአምላክ ፈጣሪ ፍጡሩን ሆኖ መምጣቱ ለአምላክ በጣም 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 ከአእምሮ የላቀ። እሺ ተመልሰናል። እንግዲህ እንደሰማችሁት ነው። ትንሽ የኛው ከበድ የሚል ሀሳብ ነው። ምክንያቱም መስቀል ዋና ነገር እንጂ ብቸኛ ነገር አይደለም እያለን ነው ወንድማችን። ስለዚህ ስለ ድነታችን ስናስብ ከግርግም መጀመር አለብን። ከቤተልሔም መጀመር አለብን። ከቤተልሔም መተን የ33 ዓመት ቆይታውን መተን ህይወቱን ኑሮውን አስበን መተን ከዛ መስቀል ላይ መጨረሻ ነው መስቀል ላይ መድረስ ያለብን እንጂ መስቀል የመዳን ብቸኛ መንገድ አይደለም። ይሄ ቀጥታ ሙሉውን መጽሐፍ ቅዱስ ያፈርሳል። ለምን? ኢየሱስ ክርስቶስ ለሁለት ዓላማ ወደዚህ ምድር መጥቷል። አንዱ ምክንያት ምንድነው? እግዚአብሔር ምን አይነት ሰው ይፈልጋል ካልን ሳምፕሉ ምልክቱ ኢየሱስ ነው። እግዚአብሔር የሚፈልገው እንደ ኢየሱስ አይነት ሰው ነው። አሳየን። ስለዚህ ይሄንን ላስተምረን ተገልጧል ኢየሱስ። ምክንያቱም ፋናውን እንድንከተል የሱን መንገድ እንድንከተል ፍለጋውን ተከተሉ ዘንድ ተብለናል። ስለዚህ የክርስቶስን ፍለጋ እየኖርን እንድንከተል ኢየሱስ የኖረውን አኗኗር እንድንኖር ታዘናል። አንዱ ዓላማ ይሄ ነው። ይሄ ከመቼ ይጀምራል? ከቤተልሔም ይጀምራል። ራስን ዝቅ ማድረግን፣ መዋረድን፣ ማነስን፣ ሁሉን እየቻሉ ሁሉን እንዳለመቻል መሆንን፣ እያወቁ እንዳለማወቅ መሆንን፣ ራስን ዝቅ ማድረግን፣ ራስን ማዋረድን፣ ለሌላው መታዘዝን፣ ለሌላው መገዛትን ሁሉ ከኢየሱስ እንማራለን። ኢየሱስ ትምህርትም ጭምር ነው። በነገራችን ላይ ኢየሱስ ትምህርትም ጭምር ነው። ስለዚህ ክርስቶስን እንደዚህ አልተማራችሁትም ይላል አይደል መጽሐፍ። ስለዚህ ኢየሱስ ትምህርት ጭምር ነው። ስለ ኢየሱስ የምንማረው ከቤተልሔም ጀምሮ እስከ ቀራንዮ ድረስ እስከ ጌቴሴማኒ ያለውን የቆየበትን ያንን ዘመን ሁሉ እያየን እንማርበታለን። ኢየሱስ ትምህርታችን ጭምር ነው። መስቀሉ ግን ከነዚህ ነገሮች ጋር የሚገናኝ አይደለም። ለምን? መስቀሉ ብቸኛ ነው። ስለ ኢየሱስ ክርስቶስ ምን አይነት እግዚአብሔር ምን አይነት ሰውን ይፈልጋል? አርአያ ሊሆንን፣ ምሳሌ ሊሆንን፣ ደግሞስ ቤዛ ሊሆንን መጥቷል። ስለ ኢየሱስ ቤዛነቱንና ምሳሌያዊን መለየት አለብን። እስከ ጌቴሴማኒ ከነበረው ድረስ ያለው ዘመን ድረስ ምሳሌያዊ ህይወት ነው። ምሳሌያዊ ህይወት ነው ማለት እኛ ከዛ እንድንማርበት፣ እኛ ያንን እንድንኖርበት፣ እኛ ያንን እንድንሆነው የተደረገልን የተቀመጠልን ትምህርት ነው። መስቀሉ በተመለከተ ግን ከምንም ጋር የሚገናኝ አይደለም። መስቀሉ ብቸኛ የመዳኛ መንገድ ነው ወዳጆች።
እንግዲህ በወንድሞች በኩል የሚመጣ ትምህርትን ጭምር ነው መቃወም የሚያስፈልገው። ስለዚህ መስቀሉ ተጨማሪ መዳኛ ሳይሆን ብቸኛ መዳኛ ነው። ቤተልሔም መዳኛ ቦታ ነው እንዴ? እንደዛ ከሆነ የተወለደ ቀን ለምን አንድንም? የተጠመቀ ቀን ለምን አልዳንም? ሊጾም ተራራ ላይ ወጣ ቀን ለምን አልዳንም? የመዳኛ መንገድ አይደለማ ይሄ። መዳኛ መስቀሉ ነው። መዳኛ ሞቱ ነው። ደም ሳይፈስ ስርየት የለም እያለ መጽሐፍ። ያለ ክርስቶስ መከራ፣ ያለ ክርስቶስ ሞት፣ ያለ ክርስቶስ የመስቀል ላይ ስቅይት መዳን የለም። ስለዚህ መስቀሉ ዋና ሳይሆን ብቸኛ የመዳኛ መንገድ ነው። ያለ ክርስቶስ መስቀል መዳኛ የለም ወዳጆች። ስለዚህ መስቀሉን ተጨማሪ የመዳኛ መንገድ አድርጎ ማምጣት እጅግ ስህተት ነው። በጣም ዓይን ያወጣ መስመር የለቀቀ ስህተት ነው። መስቀሉ ብቸኛ የመዳኛ መንገድ ነው። ይህን እንዴት መታገስ ይቻላል? በፍጹም። ኢየሱስ ክርስቶስ እስካሁን ድረስ ምድር ላይ ቢኖር እኛ የምንጠቀመው ምንድን ነው? እንጠቀማለን? አንጠቀምም። ለምን? መወለዱ የመዳን በር መጀመሪያ ነው እንጂ መዳኛ መንገድ አይደለም። ሳይወለድ እንዴት ይኖራል? ሳይወለድ እንዴት ይሞትልናል? ሳይወለድ እንዴት መከራ ይቀበልልናል? በፍጹም አይደለም። ስለዚህ ክርስቶስ መጽሐፍ ምን እንደሚለው አንድም ቦታ አሁን ወንድማችን እንደሚለው እኔ ታማኝነቴ ለአባቶች ትምህርት ነው ስላለ ነው እንጂ ሐዋርያትን በተመለከተ አንድም ቦታ የጌታ ልደት፣ የጌታ ዝቅ ማለት፣ የጌታ መዋረድ አንድም ቦታ የመዳን ትምህርት ሆኖ ቀርቧል። መጀመሪያ መታመን ያለብን እኮ ለሐዋርያት ነው፣ ለቅዱሱ ቃል፣ ለእግዚአብሔር ቃል፣ ለመጽሐፍ ቅዱስ እኮ መታመን ያለብን። ሌሎቹ የሚሻሩ የሚደለዙ የሚለወጡ አስፈላጊም ከሆነ የሚታው ትምህርት ነው። የማይታወው የእግዚአብሔር ቃል ብቻ ነው። የማይታወው የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስን ካነበብን ከተረዳን በኋላ እንደ ተጨማሪ የቀደሙት ሰዎች ይሄንን ክፍል እንዴት ተረድተውት ነበረ፣ ይሄን ሐሳብ እንዴት ነው ያጠነጠኑት ብለን መመርመር ማጥናት ጥሩና ቆንጆ ነው። እዛ ላይ እምነትን መመሰረት ግን ስህተት ነው። እዛ ላይ ግን እምነት አይመሰረትም። ተጨማሪ መልእክት ሆኖ ሊወሰድ ይችላል። ስለዚህ አንድም ቦታ ሐዋርያት እስቲ የኢየሱስን ሞት ማነው የኢየሱስን ልደት መዳኛ አድርገው አቅርበውታል። መጽሐፍ ስለ ኃጢአታችን ሞተ፣ ስለ ጽድቃችን ተነሳ ነው የሚለው። አንድ ሰው ለመዳን ምን ማመን አለበት? ተወልዶ ነበረ፣ ቤተልሔም ቆይቶ ነበረ፣ ራሱን ለእኔ አዋርዶ ብሎ ነበረ ብሎ ማመን አይጠበቅበትም። የመዳንን እምነት በተመለከተ ስለ ኃጢአቴ ሞተ፣ እኔን ለማጽደቅ ተነሳ ብሎ ነው ማመን ያለበት። ሮሜ ምዕራፍ 4 ቁጥር 23 የተነገረን ይሄ ነው። ስለ ኃጢአታችን እንደሞተ ስለ ጽድቃችን እንደተነሳ ብናምን ጽድቁ ይቆጠርልን ዘንድ አለው ነው የተባለው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 እስከ 3 ያለውን መልእክት ስንመለከት መጽሐፍ እንደሚል ኢየሱስ በሶስተኛው መጽሐፍ እንደሚል ኢየሱስ ስለ ኃጢአታችን ሞተ፣ መጽሐፍ እንደሚል በሶስተኛው ቀን ከሙታን ተነሳ። መዳን ማለት ይሄ ነው። ስለዚህ መስቀሉ ተጨማሪ ዋናና ሁለተኛ የሚባል ነገር የለም። ለምን? የዳነው በክርስቶስ ቤዛነት ነው አይደለም? የዳነው የክርስቶስ የቤዛው ስራ ነው አይደል? ቤዛነቱን የገለጠው መቼ ነው? መስቀል ላይ። ቤዛ የሆነን መቼ ነው? ሲሞት። ቤዛ የሆነን መቼ ነው? ሲሰቀል። ቤዛ የሆነን መቼ ነው? መከራ ሲቀበል። ስለዚህ እስከዛ ጊዜ ድረስ ያሉት ሁሉ ለዚህ ነገር መንደርደሪያ ናቸው እንጂ የመዳኛ መንገዶች ሊሆኑ እና የጌቴሴማኒውም ጸሎት የመዳኛ መንገድ ነው ማለት ነው። ጥምቀቱም የመዳኛ መንገድ ነው ሊሆን የሚችለው ለምን? ልደቱ ላይ ብቻ። ስለዚህ ልደቱ አንዱ የመዳኛ መንገድ ከሆነ ጥምቀቱም የመዳኛ መንገድ ይሆናል፣ ግን አይደለም። ስለዚህ ይሄ ትልቅ በትምህርት በኩል የሚመጣ መሰረታዊ የወንጌልን ትምህርት የሚንድ ሆኖ ነው ያገኘሁት። የሚንድ ሆኖ አግኝቼዋለሁ። ይህ ትልቅ ስህተት ነው። መስቀሉ ብቸኛ መዳኛ መንገድ ነው። መስቀሉ ብቸኛ የስርየት መንገድ ነው። መስቀሉ ብቸኛ የዘላለም ሕይወት ማግኛ መንገድ ነው። መስቀሉ ብቸኛ የመዳኛና የመጽደቂያ መንገድ ነው። ተጨማሪ መንገድ አይደለም ወዳጆች።
ኢየሱስ ክርስቶስ ለዘላለም ጌታ ነው። ይህንን ማወቅና ማጤን ከብዙ ጥፋትና ከአንዳንድ በወንድሞቻችን በኩል ከሚመጡ ትምህርቶች ምክንያት ራሳችንን ወደ ሌላ እንድናዘነብል ራሳችንን በሌሎች ትምህርቶች እንድንወሰድ አይ ትክክል አይደለም ምን ያስኩት እውነት እነገሌም ትክክል ናቸው እነገሌ ጋም ይሄ እውነት አለ ስለዚህ አንድ አይነት ነን። በነገራችን ላይ ይሄ ዲያቆን ያረጋል አበጋዝ መርዶተ ጽድቅ በተሰኘው መጽሐፉ ያቀነቀነው ሐሳብ ነው። ከዛም ላይ ወስዶ ነው ወንድማችን እየነገረን ያለው ምን ብሎ መስቀሉ ብቸኛ የመዳኛ መንገድ አይደለም። ከውልደቱ ጀምረን ከቤተልሔም ያቺ 33 ዓመት ቆይታ ሁሉ እሱ ነው ስለ መዳናችን ማሰብ። ይሄ ኦርቶዶክሳዊ ትምህርት ነው። ለምንድን ነው ወደዚህ ይዛችሁ ብን የምትመጡት? እኛ ውስጡ ስለኖርንበት ቆይተን ስለመጣን ስላየነው ልባችን ወደዛ አይሰረቅም። አትታለሉ። ወደዛ አትሳቡ። ምንም የሚያስብ ነገር የለም። ወደዛ የሚጎትት ነገር ምንም ነገር የለም። እዛ መዳኛ መንገድ ካለ እዚህ ምን ታደርጋለህ? እዛ አትሆንም እንዴ ታዲያ? እዛ ሄዳ አድንም። ልክ ነው። መዳን የቦታ ለውጥ አይደለም። መዳን በግል የሚደረግ እምነት ነው። ግን መዳን ደግሞ ቦታ ብቻ አይደለም፣ ትምህርት ነው መዳን። ስለዚህ የክርስቶስን የቤዛነት ትምህርት የናቀችን አንድን የእምነት ተቋም አንስቶ እዛ ጋም እውነት አለ የመዳን እውነት አለ እንዴት ይባላል? በጣም ሚዛናዊ ለመሆን የሚደረግበት ሂደት መዳንን ነው እንትን የሚያደርገው። ሰዎች እንዲሸረሸር ልባቸው ወደዛ እንዲያዘነብል እኛ ትክክል አይደለንም ማለት ነው ብለው እዚህ ያለ አማኝ እዚህ ያለ ህዝብ እንዲጠራጠር እምነቱን እንዲጠራጠር እውነትን እንዲጠራጠር እየተደረገ ነገር ነው። ስለዚህ ትክክል አይደለም። ይሄ መስቀሉ ብቸኛ መተኪያ የሌለው የመዳኛ መንገድ ነው። የጌታ ጸጋና ሰላም ይብዛላችሁ። ስላዳመጣችሁኝ አመሰግናለሁ። ባይ